ሁላችሁም ይሄን ቪዲዮ አዶናይ ጋር አድርሱልኝ፣ ሜንሽን አድርጉት፣ ሼር ኮፒ ሊንክ ደጋግማችሁ አድርጉት። ከ10 ቀን በፊት ይሄን ቪዲዮ ቀርጾ ፖስት አድርጎ ነበር። ወደ አሜሪካ፣ ወደ ዩሮፕ፣ ወደ ፈለጋችሁበት ሀገር መሄድ ከፈለጋችሁ በስኮላርሺፕ ከሆነ በጣም ቀላል ነው። which is በስቴም በሂሳብ ውድድር ማለት ነው። በናሳ አለ፣ የሳይንስ ውድድሮች አሉ። እኔ ወደ አሜሪካ ስወጣ እንግዲህ በዚህ እድል ተጠቅሜ ነው። ከዚያም የድንግል ማርያም ፈቃድ ሆኖ በዕለተ ቀኗ ተገናኘንና ይሄኛውን ቪዲዮ ቀርጾ ፖስት አደረገ። ችግር የለውም። ስም ማን ነው? ስሜ ዳዊት አለባቸው ይባላል። ዳዊት አለባቸው። ምንድን ነው የምታጠናው? አሁን ሰከንድ ኢየር ሶፍትዌር ኢንጂነሪንግ ተማሪ ነው። ኦኬ። ሌላስ ምንድን ነው የምታጠናው? ዲፕሊ ያው ከኢንተረስት ከልጅነት ጀምሮ አስትሮኖሚ ያጠናለሁኝ። ስለ አንድሮሜዳ ማለት ነው? ስለ አንድሮሜዳ። እንዲሁም አስትሮኖሚ ሲባል ሰፊ ነው ዩኒቨርስ። አስትሮኖሚ ላይ ብዙ የሚጠኑ ነገሮች አሉ። ስለ ጋላክሲ ይጠናል፣ ስቴላር ሲስተም አለ፣ ሶላር ሲስተም አለ፣ ስለ ፕላኔትስ፣ ጨረቃ፣ ፀሐይ ብዙ ነገሮች ይጠናሉ። ስለነሱ ላጠናለሁ። አሁን ብዙ ሰዎች ሽሽ ያለባቸው ነው። ችግር የለውም። እኔ ሽሽ ያለብኝ ነው፣ ግን በጣም ልጁ እውቀት አለው። ጋይስ የልጅ ታውቁታላችሁ። አርባ ምንጭ ነበር ያገኘሁት። ወደ ናሳ የመሄድ እድል ይኖርሃል አልኩት። ለምን? ስለ አንድሮሜዳ ስለ ዩኒቨርሶች ከዚህ ዓለም የወጣ እውቀት ነው ያለውና እድሜ ደግሞ ስንት ነው? 20 ነው እድሜውና ነገ ማታ ከውጭ ሀገር ወደ 20 የሚሆኑ ዩኒቨርሲቲዎች ወደ አዲስ አበባ ይመጣሉ። ከነሱ ፕሮፌሰሮች ጋር ላገናኘው አስቤያለሁ ማለት ነው። ከናሳ ፕሮፌሰሮች እነሱ ሰዎች ካገኙት እሱ ውጭ ሀገር የመሄድ እድሉ ስኮላርሺፕ የማግኘት እድሉ በጣም ከፍተኛ ነው። ምክንያቱም እኔ አሜሪካ የሄድኩት በዚህ እድል እንደሆነ ታውቃላችሁ እናንተ። በሮቦቲክስ ነው የሄድኩት በውድድር ማለት ነው። አንተም እንደዛ ትሄዳለህ ብዬ አስባለሁ። እሺ እኔ ያገኘሁት እድል እሱንም ሊያገኘው ይገባል በዚህ ትልቅ እውቀቱ ማለት ነው። አሁን ምንድነው የምናደርገው መሰለ? ያው ታላላቅ ፕሮፌሰሮች ስለሆኑ ከናሳ ከውጭ ሀገር የመጡ ፕሬዘንተብል መሆን አለብሽ። ውጭ ጸዳ ፏፈሽ ማለት አለባት። ቶክሲዶ ሱፍ ገዛላለሁ። ሙሉ ቶክሲዶ ሱፍ ከነጫማው ከነሰዓቱ ምናምን ይገዛለታል። ከዛ በኋላ ጸጉርን በደንብ ትሰራለህ። It is with profound honor and great optimism that I join you today. Here, courage defeated conquest. Here, dignity defeated doubt. And today, history rises again. Today, that same spirit is alive in the 20,000 plus young minds gathered here. በወጣትነት እድሜው በአካባቢው ያሉ ሰዎችን በመርዳትና መልካም ነገሮችን በማድረግ የሚታወቀው ታዋቂው ቲክቶከር አዶናይ አሁን ደግሞ የልጅነት ህልምን እውን በማድረግ ሌላ ትልቅና ልብ የሚነካ ስራ ሰርቷል። አዶናይ የትንሹንና ብሩህ አእምሮ ያለውን የዳንኤል የህዋ ሳይንስ ወይም አስትሮኖሚና የቴክኖሎጂ ህልም ከዳር ለማድረስ በማሰብ ከካናዳ ከመጡ ማናጀርና ፕሮፌሰር ጋር ልዩ የመገናኘትና የመወያየት እድል አመቻችቶለታል። ዳንኤል ገና በለጋ እድሜው ስለ ህዋና ቴክኖሎጂ ያለው ጥልቅ እውቀትና ህልም እጅግ የሚያስደንቅ ነው። ይህንን የዳንኤል አስገራሚ ፍላጎትና ብቃት የተመለከቱት ካናዳዊው ፕሮፌሰር በልጁ እውቀት እጅግ መገረማቸውን ገልጸዋል። ይህ ብሩህ ታዳጊ ህልሙን እንዲያሳካና በዘርፉ ትልቅ ደረጃ እንዲደርስ በማበረታታት አድናቆታቸውን ችረውታል። ፕሮፌሰሩ በፕሬዝዳንትነት በሚመሩትና በካናዳ ሀገር በሚገኘው የናያግራ ፎልስ ዩኒቨርሲቲ ድሎችን እንደሚያመቻቹለትም የምስራቹን አብስረውታል። በዚህ ሁሉ አስደሳች ክስተት ውስጥ ዋናውና ትልቁ ምስጋና የሚወስደው ግን መድረኩን የፈጠረው ወጣቱ ቲክቶከር አዶናይ ነው። ማህበራዊ ሚዲያን ለበጎ ዓላማ በመጠቀም የሰዎችን ህልም በማገናኘትና ድልድይ በመሆን እያሳየ ያለው አርአያነት ለሌሎች ወጣቶች ትልቅ ትምህርት የሚሰጥ ነው። የ10 ቪዲዮ ቻሌንጅ መወጫቸው አድርገውኛል። እዚህ ጋር ማለት 5 ቪዲዮ ነው የሰራው። 5 ቪዲዮ ነው የሰራው። ከዚህ ጋር ታያላችሁ። ከዚህ ወደ ምን ይሄኛው አንዱ ቪዲዮ ነው። በዚህ ስማል እንገር የሆነውን ነገር አልገባችሁም። እና ናዛቁት ነው። ኦ ማይ ጋድ እዚህ ጋር ነው I never. This is actually crazy. This is actually crazy. What happened? Korabi? Korabi? Whoa, brother, sorry, we're recording a video. Okay, give me a second. What the fuck? ምንድን ያጋጠሙ? እግዚአብሔር ቸርነት ነው። እኔ የድንግል ማርያም ፈቃድ ነው። ጀግና መድኃኒዓለም ፕሬዚደንት ሆነ ያገኘው ፕሬዚደንት ኦፍ የናያግራ ፎልስ የሚባል ካናዳ ውስጥ እኔ የምኖርበት ከተማ ቶሮንቶ ነበረ። ሁለት ሰዓት መንገድ ነው። በጣም ትልቁ ዩኒቨርሲቲ ነው ካናዳ ውስጥ። በጣም ትልቁ ዩኒቨርሲቲ ኦፍ ቶሮንቶ የሚባል አለ። የናያግራ ፎልስ ነው ከኒውዮርክ አጠገብ ማለት ነው። አሜሪካ ቦርደር ላይ ነው ያለው። ከፕሬዚደንቱ እንደዚህ አይነት ወሬ ማግኘት ማለት እሱ አፕሩቫል ከሰጠ ማለት ነው ካናዳ ገብተሻል፣ ልጅ ተመቻችቷል፣ ትማሪያለሽ
ህይወት ተቀይሯል ብሮ በደንብ እንግሊዝ ተዘጋጅተህ ነው የመጣኸው። በደንብ ነው የተናገርከው። ራስን በደንብ ነው የወከልከው። እግዚአብሔር ወርቅ ነው። እሺ ይከፈት በሉ። ይከፈት በሉ ጋይስ። ታዲያ አከፍቱ። ይከፈት አዶናይ ዘ ኪንግ ቦታውን መስጠት አለብን። አዶናይ 32 ሚሊዮን ብር አሰባስቧል እና በተለይ እኔ የምለው ምንድን ነው በህይወታችሁ ላይ የተቸገራችሁ ሰዎች ዛሬ ግዴታ ሁላችንም አዶናይን ማድነቅ አለብን። አዶናይ ማድነቅ አለብን። ቄስ ፓስተር ሼክ አልዘብ የኔ ወንድም የኔ እናት የኔ ቆንጆ ቲንክ በጣም ናቲ ይበቃል ጋይስ። Thank you so much, guys. Thank you. Anani yeni nat. Thank you, guys. ቴንክ ዩ ሶ ማች በጣም አመሰግናለሁ። ወሬን አስጠፋችሁብኝ በጊፍት። አለኒ እስቲፍ እንዴት ነህ? ኧረ ማማ ሲታመቤቴን ያራዳ ልጅ አለ አርቲስት እስቲፍ አለሁልሽ። ኧረ ሚስዩ ማርያምን ጃንዬ የኔ አባት ሚስቱ ቮይስ ስትሰሚያቸው ግን ትስቂያለሽ። ባይዘው የምን ቮይስ ኢንስታግራም ሌላ ኩልሽን እየሰማች የኔ ትነፍራለች እያልኩ ነበር። የላክልኝን አይቻለሁ። እንዴት ቁጭ በይ፣ ኧረ እንዳይደክምሽ እንጂ እንዴ ቁጭ በይ። ችግር የለውም፣ ኧረ ችግር የለውም በእውነት አይ ሰሞኑን ጌም ልትጮቺ ነው? እኔ ሰላም ልበልህ ብዬ ነው። ማይ ብራዘር ኧረ እንዴት ነሽ? እንኳን ዛሬ ገና ነው የገባሽው? አሲዲ እንዴት ነሽ? እንኪ ፈካሚ ስለመጣሽ በጣም ደስ ብሎኛል። ምንድን ነው ያለው በዛ? በተሻል አይጋጭ አውጥሽ በተሻል ማርያም አትበይ ያምጣልሽ እንጂ አዎ በጣም ልቦኛል። Thank you.
Good. It was fabulous. No, it's okay. No. Razika. Thank you. Anna. I'm good. It's actually like astonishing. I feel good. Yeah. Something that I used to imagine, and it's like now a reality. You know what it is? You know how much like influential it is and how much easily love it. Yeah. Thank you. Until I'm more respect our issues, thank you. Especially after what I did yesterday. Mariam, I feel bad for you. Huh? Really? I kind of expected it. Not anymore. Really? Live gonna you shoot until now? I slept so tired. Really? Until 8 o'clock. Koyen. Yeah. As in like Yep. Yeah, past midnight. you are confused. Aren't you busy man? Here in Ethiopia, the land of origin. Okay, where are we gonna start? Kadamawi. Yeah, but let's talk. Kadamawi. Yeah, I don't even know what's here. What do you eat? Nah, like there's literally nothing here. የመጨረሻ የማስጠንቀቂያ ቪዲዮ ነው ይሄ። ከጆን ዳንኤል አንፃር የመጨረሻ የማስጠንቀቂያ ቪዲዮ። እስካሁን ጆን ዳንኤል ላይ አፋችሁን ስትከፍቱ ልጁን ለማስቀየም ስትሞክሩ ዝም ያልናችሁ ከጃኒ ጋር በተገናኘ የተፈጠረው ኢሹ ስሜታዊ አድርጓችሁ ነው በሚል ነው እንጂ ፈቅደንላችሁ አይደለም። እንደዛ አፋችሁን እንድትከፍቱበት ፈቅደንላችሁ አይደለም። እናም ሁሉም ነገር ምን አለው? ገደብ አለው። ሲበዛ ማርም ይመራል አይደል የሚባለው። አዶናይን ለመደገፍ ግዴታ ጆን ዳንኤልን መጥላት አይጠበቅባችሁም። በተቃራኒው ደግሞ ጆን ዳንኤልን ለመደገፍ አዶናይን መጥላት፣ አዶናይን ማስቀየም አይጠበቅባችሁም። ለምሳሌ እኔ ለአዶናይ በጣም ብዙ ቪዲዮዎች ሰርቼለታለሁ። ልጁ ካለው ቅንነት፣ ደግነት ከሰራቸውን በጎ ስራዎች አንፃር ስለሚገባው ቪዲዮ ሰርቼለታለሁ። ለምሳሌ ለአዶናይ ምን ለማለት ፈልጌ ነው? ይህንን ቪዲዮ የምሰራው በሚዛናዊነት ነው እያልኳችሁ ነው። እኔ ግን በግሌ እንደታዘብኩት ጆን ዳንኤል ላይ የተነሱ ያሉ የክፋትና የጥላቻ ቪዲዮዎች በጣም በዝተዋል። በጣም የሚገርመኝ በጆን ዳንኤልና በአዶናይ መካከል ካለው ልዩነት ይልቅ እነሱን እንደግፋለሁ በምትሉ መካከል ያለው ልዩነት ይሰፋል። እነሱን እንደግፋለን በምትሉት መካከል ያለው የእርስ በርስ ጥላቻና ፉክክር በእነሱ በዋናዎቹ መካከል የለም። ስለዚህ የሚያዋጣውና የሚሻለው ነገር ምንድነው? ብትችሉ እንደ ትልቅ ሰው ወጣችሁ አንዱን ደግፋችሁ አንዱን እየጣላችሁ አንዱን ከፍ ያረጋችሁ አንዱን ያዋረዳችሁ ቪዲዮ ከምትሰሩ እስቲ ሁለቱን ልጆች የሚያስታርቃቸው አንድ የሚያረጋቸው ተቀራርቦ የተሻለ ነገር የሚሰሩበት ነገር እንዲፈጠር አስታርቋቸው። እስቲ እንደዛ አይነት ሐሳብ ስጡ። ቪዲዮን አድርሱልኝ። አመሰግናለሁ። ሶ ጋይስ ባለፈው የ10 ቪዲዮ በቀን ቻሌንጅ ሞክሬ ጭራሽ በቃ በጣም ከበደኝና ለምን ከራሱ ከማስተሩ አንወስድም ምክር ብዬ ነው የመጣሁት እዚህ ጋር። ያ እሺ። እና እንዴት ነህ ዮኒ? አለሁልህ። ሰላም ነህ? ወዴት እየሄድን ነው? ወደ ካሜራው። አረ ልጁ እንደወርቅ አሳያቸው ከጀርባ ያለው በስማ ገደል ማሚቱ ይላል። ዮኒ በጣም አንድ ነገር ልንገርህ። ሞቲቬሽን ነው ፈልጉ በጣም የሆነ ሳለ አረ አንተ ሞቲቬሽን አይደለም። ሞቲቬሽን የምትሰጠው እኮ ትንሽ ለማድረግ እንትን አንተ ለማድረግ እየሞከርክ አይደለም። ልንገርህ አድጋሃል። በቃ yes በቃ አሸንፋችኋል። እናንተ ይቅርታ አሸንፋችኋል። ሶሻል ሚዲያ ያላችሁት አክቲቪስቶች አሸንፋችኋል። መሬት ላይ ያላችሁት የታጠቃችሁ ኃይሎች አሸንፋችኋል። ሙሉ የኢትዮጵያ ብሔር ብሔረሰቦች ብሔርተኞች አሸንፋችኋል። በቃ እኔ ተሸንፌያለሁ። ይቅርታ። የኔ የፖለቲካ ርዕዮተ ዓለሜና አመለካከቴ በኢትዮጵያ ውስጥ ተቀባይነት አላገኝም። ከ8 ዓመት በላይ ሞክሬያለሁ። በቃ ተሸንፌያለሁ። ሽንፈቴን ተከናንቤ ተቀብያለሁ። ቦርጬንና ሽቤትን ተሸክሜ ወደ እግዚአብሔር ወደ ጠራኝ ወደ እምነት አስተማሪ ወደ ፓስተርነቴ እቀጥላለሁ። ተሸንፌያለሁ። እውነት አሸንፋችኋል። አዶናይ አሸንፋል፣ ዮናስ አሸንፋል፣ ቤታዮ አሸንፈሻል፣ ማናችሁ አብይ አሸንፋል፣ ለማ አሸንፋል፣ በቀለ አሸንፋል፣ በለጠ፣ ፈለጠ፣ ቆረጠ ሁላችሁም አሸንፋችኋል። ጆከር ኮንግራቹሌሽን እንኳን ደስ አላችሁ። ሁላችሁም አሸንፋችሁኛል። እውነታችሁን ነው። 8 ዓመት በላይ ልክ በማገባይ ጉዳይ እየገባሁ ሀቢባ እንደዚህ ያደረገች ሀቢባ ረመዳንን ብቻ ነው የምትሰልመው ብዬ ማውራት እኔ ተገቢ አይደለም። ምን አገባኝ? እኔ ሙስሊም አይደለሁም። ሙስሊሞች ከኔ የበለጠ ያውቃሉ። ስለ ኦርቶዶክስ ተዋህዶ ሃይማኖት ወጥቼ መለፍለፍና መናገር ምንም ታውቃላችሁ። ከኔ የበለጠ ቅዱስ ሲኖዶሶች አሉ እና ጴንጤዎችም እዩ ጩፋም አንተ አሸንፈኛል፣ ዮናታን አክሎ አሸንፋል።
እኔ በቃ የራሴን ህይወት ላሸንፍ፣ ቦርጬን ላሸንፍ፣ እግዚአብሔር የሰጠኝን ሃይምሮ ተጠቅሜ በቃ እግዚአብሔር በሃይምሮ የገለጠልኝን ሬቨሌሽን እሱን ብቻ እያስተማርኩኝ እቀጥላለሁ። በቃ ይቅርታ ብያለሁ። በቃ ትስደቡኝ። በቃ እኔ ካሁን በኋላ ስሜን አትጥሩት። ከጠራችሁት በመልካም ነገር እኔ ጋር መጫወት ከፈለጋችሁ ኑ፣ ምንም ችግር የለም። ፖለቲካ ውስጥ የለሁበትም፣ ሃይማኖት ውስጥ የለሁበትም። በቃ እኔ እንደ አሜሪካዊ ኢትዮጵያዊ እቀጥላለሁ ካሁን በኋላ። ይሄ ደግሞ ባለቤት የሰራችልኝ ምግብ ነው፣ በምግብ ነው። በቃ በእንትን በቅቅልና በሚያምር መረቅ ቡክርና ይሽጫለሁ፣ የቲክቶክ ቡክርና ይሽጫለሁ። በቃ እውነቴን ነው የምላችሁ። ሁላችሁም ኤርትራኖች አሸንፋችኋል። በቃ ቲፒኤልኤፎች አሸንፋችኋል። ይቅርታ አምሶሪ ቲፒኤልኤፍ፣ አምሶሪ ሻቢያ፣ አምሶሪ ፋኖ፣ አምሶሪ ብልጽግና፣ አምሶሪ ያልበለጸጋችሁ ካላችሁ ዋቄ ፈና አውቃችሁ የፈታችሁ ሳታውቁ የፈታችሁ በቃ አምሶሪ። እኔ ምንም በቃ እኔ ራሴን እንደ አዋቂ እንደ ምሁር እንደ ሳይንቲስት እንደ ኦርኬስትራ ምናምን አድርጌ 8 ዓመት ሞክሬ በቃ አልፈለጋችሁትም። ካልፈለጋችሁት ደግሞ ለምን እኔ በግድ ነው እንዴ? የሐምሌ ዝናብ እንኩኝ እኮ አዶናይ አም ሶሪ ማይ ብራዘር ጉድ ላክ ቱ ዩ ኦኬ ዩ አር ዘ ኪንግ ጆን ዳንኤል ዩ አር ዘ ኪንግ ጃኒ ዩ አር ዘ ኩዊን ቤታዮ ዩ አር ዘ ኩዊን ኪንግም ነሽ ሳምታይምስ እንደሚሉሽ ሁላችሁም በቃ አሸንፋችኋል። እኔ እውነቴን ነው የምላችሁ። በሶሻል ሚዲያ ላይ እየነገርኳችሁ ነው። ብትሰድቡኝ በቃ ይቅርታ፣ ለሰደብኳችሁ ለተቃወምኳችሁ ይቅርታ። I am sorry from the bottom of my heart. I'm sorry really. እግዚአብሔር እናንተን ሁላችሁን ልባችሁን ይቀይር፣ አይምሯችሁን ያስተካክል፣ ይጠብቃችሁ፣ መንገዳችሁን ያጽና፣ የልባችሁን መሻ ይስጣችሁ። እኔ ኔጌቲቭ ሰው አይደለሁም፣ ከምር አይደለሁም። በአካል ብታገኙ ትወዱኛላችሁ። በአካል ብታገኙ ከመጫወት ከመሳቅ እና ጥሩ ነገር ከማሰብ ሌላ ምንም ማስበው ነገር የለም። ግን ሶሻል ሚዲያ ላይ መጥቼ እዚህ ጋር የሞከርኩት ሙከራ መጥፎ ነገር መስሎ የታየኝን እንድትለወጡ እንድንለወጥ ነው። ስለዚህ ተሸንፌያለሁ፣ ዘርራችሁኛል። እንደ ማይክል ታይሰን ፈርስት ራውንድ ላይ አክቹሊ 8 ራውንድ ኤቲል ታገያለሁ፣ 8 ዓመት ታገያለሁ። አመሰግናለሁ። አዶናይ እውነት በጣም ቀንደብ ያለው ልጅ ነው። በስመ አብ እኔ ውስጤ ተንዘፈዘፈ። አናግሩት ብዬ አናገርኳቸው። በጣም የሚገርም ልጅ ነው። እውነት በጣም የሚገርም ልጅ ነው። በጣም የዋህ ልጅ ነው። በጣም ያሳዝናል። በቃ አዶናይ ትችላለህ ጌታ። አዶናይን ምንድን ነው መሰላችሁ? አይ ቲንክ አንዳንዶቹ ጂጂ የጠላችበት ምክንያት ምንድን ነው? እኔ ስገምት ግምት ነው ይሄ። ጂጂ አዶናይን የጠላችበት ምክንያት በአሁኑ ሰዓት ከይቅርታ ጋር በሶሻል ሚዲያ ኢትዮጵያ ላይ ትልቅ የኦሮሞ ኢንፍሉዌንሰር የለም። ያን ያበሳጫት ወሬው ሁላ ተግባባን። ወሬውን ካያችሁ ትልቅ የኦሮሞ ኢንፍሉዌንሰር ራቹ ነበረ። ራቹን ቴክ ኦቨር አደረገ። አዶናይ መጥቶ ቴክ ኦቨር አደረገ። ዳልቻ የሚባል ከብት ነበር እዛ ኢንፍሉዌንሰር ብለው ያስቀመጡት። አረገች። ወደድንም ጠላንም ጆን ዳንኤልም ተጽዕኖ ፈጣሪ ነው። ጆን ዳንኤልም ነገሮቹን ካስተካከለ እኔ ቅሬታ የለብኝም። እነዚህን ስታይ ማናቸውም ታው ሳይሆን ይቺ ብርቄ ነው ወርቄ ድንቅ የምትባል ማሮጊት አለች። አስገድለዋለሁ እንዲያደርገዋለሁ ምናምን ምትል አሁን ማሜ ፕሬዝዳንት ማሜ በኦሮሞ እና አባብዲን ያሉት እንደሌላው ነው ደብቄ ከመግባት ማለት ነው። ታክሲዎቹን እንዳለ 200 300 የዛኔ እንኳን እውነቴን ነው የምላችሁ በራሴ የምኮራው የዛኔ እንኳን እዛ ሲቹዌሽን ላይ ሆኜ የማላቀው ሀገር ያለምንም ብር ማለት ነው ብሬ እንዳለ ላይክ ለታክሲዎቹ በቃ ደስ እንዲላቸው ምን የሰጠዋቸው ምን ያደርግልኛል ደብቄ ከመግባት ልስጣቸው። አይ ኖ ጅልነት ነው ግን ላይክ አይ ዶንት ኖ ማን እንደዚህ አድርጎ እንደፈጠረኝ አይ ዶንት ኖ
ከዛ ካናዳ ገባሁኝ። ለ2 ቀን ሞንትሪያል አደርኩኝ ሸልተር ውስጥ ማለት ነው። ከዛ ወደ ቶሮንቶ ልሄድ ፈልጌ እዛ ሞንትሪያል ያሉ ሰዎች እንዳለ ወደ ቶሮንቶ እንዳትሄድ ሰው ማታውቅ ከሆነ እዛው ትጠፋለህ፣ ሆምለስ ሆነህ ነው የምትቀረው ተባልኩኝ። ምክንያቱም የዛኔ ዓመት በዓል ነበረ። ሸልተሮቹ ቶሎ ስለሚዘጉ በረንዳ ላይ ነው የምታድረው አሉኝ። ከዛ ደግሞ ምን ልቤ ውስጥ እንዳደረ አላውቅም። አሮ ነው እሄዳለሁ። ከዛ ባስ ውስጥ አስታውሳለሁ የፈራሁት ፍርሃት የዛኔ ማታ ጨልሞ ማለት ነው። አስታውሳለሁኝ ሸልተሮቹ ሊዘጉ 1 ሰዓት ሲቀራቸው ወደ ቶሮንቶ ነው የገባሁት። እንዴት ሮጬ ከባሱ እንደወረድኩኝ፣ እንዴት በችኮላና በፍርሃት ስልክ እንደደወልኩኝ ወደ ሸልተሮች። ከዛ ሸልተር ደወልኩኝ። አንድ ሸልተር አነሱልኝ ስልካቸው። ከዛ ስልካቸው ሲያነሱልኝ መሄድበት ቦታ የለኝም፣ ሪፊውጂ ነኝ፣ ካናዳ መጣሁኝ፣ መሄድበት ቦታ የለኝም እና ፕሊዝ ሄልፕ ሚ አልኳቸው። ከዛ እነሱም ጥሩ ሰዎች ታክሲ ላኩልኝ። ከዛ ታክሲ ላኩልኝ ቦታ ወደ ሄድኩበት ሸልተር ግን እንዳለ የሆምለስና ላይክ እብድ የሆኑ የሚያጨሱ አዲክትድ የሆኑ ሰዎች እዛ የሚያድሩበት ቦታ ነው የሚደባደቡ። እዛ ቦታ ሄድኩኝና ላይክ ሌላ ቦታ የላችሁም፣ እዚህ ማደር አልችልም፣ ከነዚህ ሰዎች ማደር አልችልም፣ ሌላ ቦታ። ከዛ ችግር ጋይስ እንዴት ናችሁ? ዛሬም በጣም ደስ ብሎን የመጣሁት ወንድማችን አዶናይ እንግዲህ ከተወዳጁ የቲቪ ሾው ጋዜጠኛ እንግዲህ የቀድሞ ማለት ነው ወይም አርቲስት ድምፃዊ ጆሲ ኢን ዘ ሃውስ ሾው ጋር አይቻችኋለሁ። በጣም ደስ የሚል ነገር ነው። ጆሲ ወደ ቲክታክ ፕላትፎርሙም አዶናይ ጋር ለሰፊው ለሚሊዮኖች ዳግም ልትታይ ስለመጣ ከህዝብ እይታ ለበርካታ ጊዜያት ርቀህ እንደነበር አውቃለሁ። ዛሬ ግን ከምንወደው ወንድሜ አዶናይ ጋር ስላዩ በጣም ደስ ብሎኛል። አዶናይም ደግሞ ተወዳጁ እንግዲህ ድምፃዊ ጆሲ ኢን ዘ ሃውስን በዚች መስኮት ይዘህልን ስለመጣ ደግሞ ማርያምን እንባይ ነው የመጣው። አረ ቲክታክ ወዴት ይዞን እየሄደ ነው? እግዚአብሔርን የጠፉትን ሰዎች ሁሉ የጠፉትን አርቲስት ሆነ ቢሃይንድ ዶርኛ ፊት ቪው ግን አትሆን። በነገራችን ላይ አብረው አይደሉም። በነገራችን ላይ በቃ ምን አባቱ ላፍረጥ አብረው አይደሉም። ያ አብረው አይደሉም። ያ እና ቆይ ልላክልሽ አለኝ እኮ ለምን አይተሽዋል? አላየሽውም? አይተሽዋል? ያውን ምልሽን ቪዲዮ ከእንትና ጋር ካሴት ጋር አይተሽዋል? ይኸውልሽ ልኬልሻለሁ። ይኸው እየመጣ ነው። ምን ያህል የሱ ላይክ ቪው ድብቅ እንዳለ ከሷ ጋር ሲሆን አይታይም። እሷ ናት የምትታየው። ኢቭን ወንበር ላይ እንኳን ተቀምጠው እሷ ናት የምትታየው። ቢካዝ ሺ ስቶ እንዴ ልጅቷ ግሬስ አላት ራሱ ሸፍ። ስለዚህ የሱን ሊመጥ ደግሞ የሴት ነገር አይታወቅም። እኛ ግሬስ አላት ስንልሽ ደግሞ ፎንቃይቷ ደግሞ ልታዋርደን እና ዛ እሷ ልትልልና እንደዚህ ነው እግዚአብሔርን የራሳችን ፍቲት ወርልበት አለማን ከመጣና አባ ለፍተን ደግሞ እቺ ደግሞ ለፍቶ ኢትዮጵያ እናትና አባት አሳድጓት እዛ የኢትዮጵያ መንግስት እዛ ቻይና ድረስ ስንት ብር አውጥቶ ልኮ አይሾ ስፒድ ላይ እንደዛ አኩርታ ጭራሽ እዚህ በኢሉሚናት መታ ሰው እንኳን ብትሆን እንዲህ ልትል ብላ ልኬልሻለሁ ጂጂ ኖት ሪመምበር ልትል I'm telling you, yeah. No, I don't think እሷ ትሆነዋለች ብዬ ለፐብሊክ ፊገር አላምንበትም። ምናልባት ለአሁን ለምን አለ አይደለ ባጣ ጠብቀኝ ነገር ሊሆን ይችላል። አብረው አይደሉም። Not together. Maybe they can work together though. መስራት ይችላሉ አብረው ግን